የትግራይ ጊዜያዊ መንግስት ፕሬዝዳንት አቶ ጌታቸው ረዳ ሌላ የስራ ስንብት ደብዳቤ ጻፉ። አቶ ጌታቸው ረዳ ከስራ እንዳሰናበቷቸው የሚገልጸውን ደብዳቤ ጻፉት ለሰላምና ጸጥታ ቢሮ ኃላፊው ሌተናንት ጀነራል ፍስሐ ኪዳኑ ነው። ይሁን እንጂ ደብዳቤው ለጀነራሉ እንዳልተሰጣቸው ታውቋል። በሌላ በኩል ባሳለፍነው ሰኞ ከግንባር አዛዥነታቸው አግዷቸው የነበሩ ሰዎች ስራ ላይ እንደቀጠሉ ተሰምቷል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ የሰላም ስምምነቱ ባለድርሻ አካላት ጣልቃ እንዲገቡ ጠየቁ። በትግራይ ህዝብ ላይ ሌላ ጦርነት ሊከፈት እንደሚችል የጠቆሙት አቶ ጌታቸው ጊዜያዊ መንግስቱን ለማፍረስ የጣሩ አካላት በህዝብ ላይ ተኩስ ከፍተው አቁስለዋል ብለዋል። ሰሙታላችሁም። ኤርትራ ለጀነራል ጻድቃን ገብረትንሳኤ ምላሽ ሰጠች። አሰብን ገንጥሎ ለመውሰድ የሚፈልግ ጦረኛ ስትልም ወንጅለዋቸዋለች። ጀነራል ጻድቃንን ሳያውቀው ሚስጥር አውጥተዋል ስትልም ገልጻለች። ይህንንም እንመለከታለን። እጅ እየሰጡንና እየደመሰስናቸው ነው ሲሉ ባለስልጣኑ ገለጹ። ይህ በእንዲህ እንዳለ ፋብሪካው በፖለቲካዊ አለመግባባቱና በወታደራዊ ውጥረቱ ሳቢያ ክልሉን ለቆ መውጣቱን ይፋ አድርጓል። ተጨማሪ ያለን። አሰብ ወደብ ላይ የቢሊዮን ዶላሮች እቅድ መቅረቡ ተሰማም። በጉዳዩ ላይ ፕሬዝዳንት ኢሳያስን በመልእክተኛቸው በኩል ንግግር ማድረጋቸው ታውቋል። ሌላኛው መረጃችን ነው። ዩክሬን በሩሲያ ላይ ግዙፍ የድሮን ጥቃትን ፈጸመች። ሀገሪቱ 337 ድሮኖችን ተጠቅማ ጥቃት የፈጸመች ሲሆን 91 ድሮኖች ደግሞ ሞስኮን ኢላማ አድርገዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። መልካም ቆይታ ይሆንላችሁ። የትግራይ ጊዜያዊ መንግስት ፕሬዝዳንት አቶ ጌታቸው ረዳ ሌላ የስራ ስንብት ደብዳቤን ጻፉ። አቶ ጌታቸው ከስራ እንዳሰናበቷቸው የሚገልጸውን ደብዳቤ የጻፉት ለሰላምና ጸጥታ ቢሮ ኃላፊው ሌተናንት ጀነራል ፍስሐ ኪዳኑ ነው። ይሁን እንጂ ደብዳቤው ለጀነራሉ እንዳልተሰጣቸው ተሰምቷል። በሌላ በኩል ባሳለፍነው ሰኞ ከግንባር አዛዥነታቸው አግዷቸው የነበሩት ሰዎች ስራ ላይ እንደቀጠሉ ታውቋል። በትግራይ ክልል በልዩነት መንገድ ውስጥ የሚገኙት የፖለቲካ ኃይሎች ባለፉት ወራት በርካታ መግለጫዎችን ደጋግመው አውጥተዋል። አቶ ጌታቸው ረዳም በርካታ መግለጫዎችን፣ የስራ ስንብቶችና ሹመቶችን የሚመለከቱ ደብዳቤዎችን ጽፈዋል። አሁንም ለጀነራል ፍስሐ ኪዳኑ በተመሳሳይ ደብዳቤ መጻፋቸውን ገልጿል። ደብዳቤው ከኃላፊነት መነሳታቸውን የሚገልጽ ሲሆን የተነሱበት ምክንያት ግን በግልጽ አልተብራራም። ከመጋቢት 2 2017 ጀምሮ መነሳታቸውን የሚገልጸው ደብዳቤም በማህበራዊ ሚዲያዎች ላይ የተሰራጨ ቢሆንም ለጀነራል ፍስሐ ኪዳኑም ሆነ ለቢሮቸው እንዳልደረሰ ግን ለክልሉ ሰላምና ጸጥታ ቢሮ ቅርበት ያላቸው ምንጮች ለኢትዮ ፎረም ተናግረዋል። ጀነራሉ እስከ ምሽት 1 ሰዓት ድረስ በቢሮቸው እንደነበሩ አውቃለሁ ያሉ አንድ የስራ ባልደረባቸው እርሳቸው ስራ ላይ በነበሩበት ወቅት ግን በሚዲያ ከኃላፊነታቸው መነሳታቸውን የሚገልጸው ደብዳቤ ሲሰራጭ ነበር ብሏል። አቶ ጌታቸው ለመከተላቸው ጀነራል ታደሰ ወረደ ግልባጭ አድርገው የጻፉትን ይህንን የስራ ስንብት ደብዳቤም ለሚሊሻ ጽህፈት ቤትና ሌሎች ተቋማት ማሳውቀውበታል። ትናንት አቶ ጌታቸው ረዳ በ3 ጀነራሎች ላይ ያሳለፉትን ውሳኔ ተከትሎ የሰላምና ጸጥታ ቢሮ በሰጠው ምላሽ ተቀባይነት የሌለው ያልሾሙትን እንደማውረድ ያለ ስለመሆኑ ገልጾ ነበር። ይህንን ተከትሎ ደግሞ የአቶ ጌታቸው ረዳ አስተዳደር የጸጥታ ቢሮውን መግለጫ የመንግስታዊ መዋቅር ሳይሆን የህወሓት ቡድን ቅጅ ነው ሲል ሊታረም ይገባል የሚል ማስተባበያ ከሰጠ በኋላ ያ ካልሆነ ግን ተከትለው ለሚመጡ ነገሮች ኃላፊነቱን የሚወስደው ከፍተኛ አመራሩ ይሆናል ሲል አሳውቆ ነበር። ፕሬዝዳንት ጌታቸው ረዳ ባሳለፍነው ሰኞ 3 የግንባር አዛዦችን ማገዳቸውን በገለጹበት ደብዳቤ ላይ በግልባጭ ውሳኔውን እንዲያስፈጽም የታዘዘው የጀነራል ፍስሐ ቢሮ ይህንን የአቶ ጌታቸውን ትዕዛዝ እንደማይቀበል ተቃውሞ መግለጫ ማውጣቱም የሚታወቅ ነው። ጀነራል ፍስሐ የክልሉ ጊዜያዊ መንግስት ከተቋቋመ በኋላ ሰራዊቱን በመወከል የካቢኔ አባል ከሆኑ መኮንኖች አንዱ ሲሆኑ መስተዳድሩ ከተቋቋመበት ጊዜ አንስቶም የሰላምና ጸጥታ ቢሮ ኃላፊ ሆነው ሲሰሩ ቆይተዋል። እኒህ ወታደራዊ አመራር ብልጽግናና ሻቢያ ትግራይን ወደ 100 ዓመት ለመመለስ ፕሮጀክት ነድፈው ወደ ውጊያ በገቡበት ወቅት ከአሜሪካ ወደ ትጥቅ ትግሉ የተቀላቀሉም ናቸው። ይህ በእንዲህ እንዳለ ባሳለፍነው ሰኞ የታገዱት 3 የትግራይ ሰራዊት አዛዦች አሁንም በስራ ላይ መዋላቸውንና ከወታደራዊ አዛዥ አለቆቻቸውም ስራቸው ላይ ቀጥሎ የሚል መመሪያ እንደተሰጣቸው ሰምተናል። በዚህም መሰረት ጀነራል መአሾ በየንም፣ ጀነራል ዮሐንስ ወልደ ጊዮርጊስና ጀነራል ምግበ ኃይል በተመደቡበትና ከዚህ በፊት በነበሩበት ኃላፊነታቸው ላይ ዛሬም ሲሰሩ መዋላቸውን ኢትዮ ፎረም ከመረጃ ምንጮቹ ሰምቷል።
ይህ በእንዲህ እንዳለ አቶ ጌታቸው ረዳ የሰላም ስምምነቱ ባለድርሻ አካላት ጣልቃ እንዲገቡ ጠየቁ። በትግራይ ህዝብ ላይ ሌላ ጦርነት ሊከፈት እንደሚችል የጠቆሙት አቶ ጌታቸው ጊዜያዊ መንግስቱን ለማፍረስ የጣሩ አካላት በህዝብ ላይ ተኩስ ከፍተው አቁስለዋል ብለዋል። ጥቂት ወታደራዊ መኮንኖች ባሳለፉት ህገወጥ ውሳኔ ምክንያት ባለፉት ቀናት ትግራይ አቅጣጫው ወዳልታወቀ ሁኔታ ውስጥ እየገባች ነው ያሉት አቶ ጌታቸው ይህንን የተቃወሙ ሰዎች ላይ ወታደሮች የዘፈቀደ ተኩስ ከፍተው ጉዳት አድርሰዋል ሲሉም ጽፏል። በአዲ ጉደምና መቀለ ተጎዱ ያሏቸውን እነዚህ ሰዎችን ቁጥራቸውና ማንነታቸውን ባይገልጹም ይህ ግን የህወሓት አንጃ ወደ ስልጣን ለመምጣት የሚያደርገው አረመኔያዊ እቅድ ነው ብለውታል። በመሆኑም ሁሉም የፕሪቶሪያው የሰላም ስምምነት ተፈራራሚዎች ትግራይ ህዝብ ላይ ሌላ ጦርነት ከመከፈቱ በፊት ጣልቃ ሊገቡ ይገባል ያሉ ሲሆን ይህንን አጋጣሚ የውጭ ኃይሎች ተጠቅመውበት ሌላ ቀውስና ብጥብጥ ለመፍጠር እየሰሩ ስለመሆኑ በቂ ምክንያት አለን ብለዋል። እነዚህ የውጭ ኃይሎች ያሏቸውን አካላት ግን በስም አላነሷቸውም። የሰላም ስምምነቱ ተፈራራሚዎች ሁሉ ብለው ባቀረቡት ጥሪ ላይም የብልጽግናው መንግስትም ጣልቃ ይግባ እያሉ ስለመሆኑ ግን በግልጽ አላስቀመጡትም። በመቶ ሺዎች የሚቆጠሩ ተፈናቃዮች አሁን በካምፕ ውስጥ እንደሚገኙ ያስታወሱት አቶ ጌታቸው የእነዚህ ዜጎች ሲቃይ የሚያራዝምና የህዝብን ጥቅም የሚጎዳ እርምጃ ወታደራዊ መኮንኖች እየወሰዱ ነው ሲሉ በትዊተር ገጻቸው በእንግሊዝኛ ባሰፈሩት መልእክት ላይ ጠቅሷል። ኤርትራ ለጀነራል ጻድቃን ገብረትንሳኤ ምላሽ ሰጠች። አሰብን ገንጥሎ ለመውሰድ የሚፈልግ ጦረኛ ስትልም ወንጅላቸዋለች። ጀነራል ጻድቃን ሳያውቀው ሚስጥር አውጥቷል ስትልም ገልጻለች። ሌትናንት ጀነራል ጻድቃን ጦርነቱን ለማስቀረት ዓለም እንዲንቀሳቀስ የጠየቁበትን ተግባርም ያዞምባ ብለውታል። ሻዕቢያ በመጀመሪያ ኢትዮጵያን በወረረበት ወቅት ቀጥሎም ትግራይ ለመውጋት በብልጽግና ተጋብዞ ትግራይ በገባበት ወቅት ተዋግተው ካሸነፉት አመራሮች መካከል አንዱ የሆኑት ጀነራል ጻድቃን ገብረትንሳኤ የጻፉት ጽሁፍ አነጋጋሪነቱ ቀጥሏል። ጀነራሉ አዲስ አበባና አስመራ ትግራይ ላይ ጄኖሳይድ ከፈጸሙ በኋላ አሁን ደግሞ ትግራይን ጦር ሜዳ የሚያደርጉበትን ውጊያ ሊከፍቱ ዝግጅታቸውን ማጠናቀቃቸውን አስነብበውም ነበር። ለዚህ ጽሁፍ ምላሽ የሰጠችው ኤርትራ በዜና ሚኒስትሯ በኩል ባወጣቸው መግለጫ የጀነራል ጻድቃን ጽሁፍ በአሁኑ ወቅት በኢትዮጵያ ያለው የጦረኝነት ስነ አእምሮ ማሳያ ብለዋለች። ሚኒስትሩ የማነ ገብረ መስቀል ጀነራል ጻድቃን ኤርትራን መውረርና ወደብን መውሰድ ይገባል እያለ በሚናገሩ አቋሙ የሚታወቅ ጸበኛ ሰው ነው ያሉ ሲሆን ገና ከጦርነቱ በፊት በ1988 ዓ.ም ይህንን አጀንዳ በማንሳት ኢትዮጵያ አሰብን መያዝ ትችላለች ይል ነበር ብለዋል። የሂሳብ ምሩቁና የኤርትራ ዜና ሚኒስትሩ የማነ ገብረ መስቀል ጀነራል ጻድቃንን ይህንን ይል የነበረው በርቀት ትምህርት በተማረው ትምህርት ነው በማለትም ጽፈዋል። ኢትዮጵያ በ1990 ዓ.ም ወረራ ማብን አሰብ ልትወስድ ነበር የሚሉት ኤርትራዊው ባለስልጣን ያ ባለመሳካቱ ጻድቃን ያዝናልም ነው ያሉት። ኢትዮጵያ ይህንን ለማሳካት በአሰብ ወደብ አቅጣጫም በቡሬ በኩል ሶስተኛውን ዙር ማጥቃት ላይ እያለች ስላልተሳካም የሰላም ስምምነት ለመፈረም ተገደደች በማለትም ጽፏል። የጦርነት ዝግጅቱ የመጨረሻው ደረጃ ላይ ደርሷል የሚለውን የጀነራል ጻድቃንን ጽሁፍ ያጣቀሰው የአቶ የማነ ምላሽ ጻድቃን ሳያስበው ሚስጥር አውጥቷልም ይላል። ጀነራል ጻድቃን በጽሁፋቸው ሰላማዊ መንገድ እንዲሞከርና ዓለም አቀፉ ማህበረሰብ እንዲገባበት ቢጠይቁም የሻዕቢያው ባለስልጣን ግን ይህ ያዞምባ ነው ብለዋል። ስለ ሰላም የሚያወራ የሚመስለው ጽሁፍ ጦርነት በአጭር ጊዜ ስለመጨረስ የሚመክሩ ቃላት የተሞሉበት ነው ብለውታል። ኤርትራ በጎረቤቶቿ ሁሉ በጠላትነት እንድትታይ የሚያደርገው ትርክት መነሻው እንዲህ ያለው መርዛማ ስሌት ነው በማለትም አክሏል። አቶ የማነ በ1990 እስከ 92 የተካሄደው ጦርነት ኢትዮጵያ አሰብ ወደብን ለመያዝ ብላ የከፈተችው ሳይሳካላት ሲቀር ደግሞ ወደ ሰላም ስምምነት የገባችበት አስመስለው ቢያቀርቡትም የአልጀርሱ ስምምነት ያቋቋመው የካሳ ኮሚሽን ኤርትራ ኢትዮጵያ ላይ ወረራ መፈጸሟን የሚገልጽ ሲሆን ኢትዮጵያ ሉዓላዊነቷን ለመከላከል መዋጋቷንም ያትታል። በወቅቱ ወረራ የፈጸመው የኤርትራ ጦርም ከኢትዮጵያ ግዛት በሙሉ ተሸንፎ ወደ አስመራ እየሸሸ የነበረ ሲሆን ደቡባዊ የኤርትራ ክፍል ሙሉ በሙሉ በሚባል ደረጃ በኢትዮጵያ ጦር ቁጥጥር ስር ወድቆ የሻዕቢያ ጦር በተረታበት ወቅትም የኢትዮጵያ ሰራዊት እንዲመለስ በመደረጉ ሻዕቢያ መልሶ ማገገሙን በርካታ ሚዲያዎችና ባለሙያዎች ሲዘግቡት የኖረ የ25 ዓመት ታሪክ ነው። ይህ
በእንዲህ እንዳለ አሰብ ወደብ ላይ የቢሊዮን ዶላሮች እቅድ መቅረቡ ተነገረም። በጉዳዩ ላይ ፕሬዝደንት ኢሳያስን በመልእክተኛቸው በኩል ንግግር ማድረጋቸው ሰምቷል። ጠቅላይ ሚኒስትር አብይ አህመድና ፕሬዝደንት ኢሳያስ አፈወርቂ በሳውዲ አረቢያ ጅዳ ከ6 ዓመታት በፊት የፈረሙት መርህ አልባው ስምምነት አብይ አህመድን ለኖቤል ሽልማት ኢትዮጵያውያንን ደግሞ ለመጨፍጨፍ እንደዳረገ የሚታወቅ ነው። ሳውዲ አረቢያ የወርቅ ሀብል አጥልቃላቸው የላከቻቸው ሁለቱ የምስራቅ አፍሪካ መሪዎች አሁን ደግሞ በጋራ አብረው ሳይሆን ተለያይተው የጦርነት ነጋሪትን እያስጎሰሙ ናቸው። ጠቅላይ ሚኒስትር አብይ የባህር በር ጥያቄያችን የህልውና ጉዳይ ነው የሚለው አቋማቸውን ካሳወቁ ጀምሮም የአሰብ ጉዳይ የሁለቱ መሪዎች የጦርነት ምክንያት ሊሆን እንደሚችልም ትንታኔዎች እየቀረቡ ቀጥሏል። አሁን የወጡ መረጃዎች ደግሞ ሳውዲ አረቢያ በአሰብ ወደብ ላይ የቢሊዮን ዶላሮች ኢንቨስትመንትን እቅድ ይዛለች የሚሉ ሆኗል። ይህ ወደ ተግባር የሚቀየር ከሆነ ደግሞ በአዲስ አበባው መንግስት የአሰብ ህልም ላይ ብቻ ሳይሆን በቀጠናው ወቅታዊ ሁነት ላይም ለውጥን የሚያስከትል ይሆናል። ሳውዲ አረቢያ በአሰብ ወደብ ላይ ኢንቨስትመንትን በማከናወን እንደ ቱርክ፣ የተባበሩት አረብ ኤሚሬቶችና ቻይና ሁሉ በአካባቢው ተጽዕኖና ተጠቃሚነት እንዲኖራት አቅዳለችም ነው የተባለው። ቱርክ በሶማሊያ፣ የተባበሩት አረብ ኤሚሬቶች ደግሞ በሶማሌላንድ ያላቸው ኢንቨስትመንት የሚታወቅ ነው። ከሰሞኑ ፕሬዝደንት ኢሳያስ አፈወርቂ ልዩ መልእክተኛቸውን ልዩ መልእክት አስይዘው ወደዛች ሀገር ሳውዲ አረቢያ መላካቸው የሚታወስ ነው። የውጭ ጉዳይ ሚኒስትሩ ኡስማን ሳሌህ ናቸው ይህንን የፕሬዝደንቱን መልእክት ይዘው ወደ ሪያድ ያቀኑት። የኢሳያስ ልዩ መልእክትም ለሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሳልማን የተላከ ነው። ኢሳያስ ሳውዲ አረቢያ በቀይ ባህር ጉዳይ ልክ እንደ ግብጽና ኤርትራ ካሉ ሀገራት ጎን እንድትሰለፍ ይሻሉ። ባለፈው ዓመት ወደ ሳውዲ አረቢያ ባቀኑበት ወቅትም የቀይ ባህርን በጋራ እንጠብቅ የሚል ጥያቄን ማቅረባቸው የሚታወስ ነው። አሁን የላኳቸው መልእክተኛ ስለ ሳውዲ አረቢያ የአሰብ እቅድ ለመምከር ስለመሆኑ ግን በግልጽ የታወቀ ነገር የለም። እጅ እየሰጡና እየደመሰስናቸው ነው ሲሉ ባለስልጣኑ ገለጹ። ይህ በእንዲህ እንዳለ ፋብሪካው በፖለቲካዊ ውጥረቱ ሳቢያ ክልሉን ለቆ መውጣቱን አሳውቋል። ኢትዮጵያ ለዘመናት ያጠራቀመቻቸው ጥሪቶች ባለፉት ዓመታት በጦርነት እንድታጣ ሆናለች። ኢንቨስትመንቶች በከፍተኛ አሃዛሽ ቁልቁሏል። ተቋማት እየተዘጉ፣ ሰራተኞች ተበትኗል። ጥቂት የማይባሉ ፋብሪካዎች ተዘርፈው ተወስዷል። የውጭ ቀጥታ ኢንቨስትመንት የነበራቸው ተቋማት ለደረሰባቸው ውድመት የኢትዮጵያ መንግስትን ካሳ እስከ ጠየቅም ደርሷል። አሁን የተሰማው መረጃ ደግሞ በአማራ ክልል ኢንቨስትመንት ላይ ተሰማርቶ የነበረው የጀርመን ኩባንያ ጠቅልሎ ክልሉንም ኢትዮጵያንም ትቶ መውጣቱን የሚያመላክት ነው። የፖለቲካ አለመረጋጋትና ወታደራዊ ውጥረቱን በምክንያትነት አስቀምጧል። በክልሉ ውስጥ በአበባና ፍራፍሬ ልማት ተሰማርቶ የነበረው ሴሌክታ ዋን የተሰኘው የጀርመኑ ኩባንያ ክልሉን ጥሎ መውጣቱንና ስራዎቹን ወደ ኬንያና ኡጋንዳ ማዛወሩንም ይፋ አድርጓል። ኩባንያው በአማራ ክልል ምዕራብ ጎጃም ዞን ሰሜን አቸፈር ወረዳ በምትገኘው ቁንዝላ ከነበረው ቦታ ወደ ኬንያና ኡጋንዳ መዛወሩን ከ1000 በላይ የስራ ዕድሎች እንዲቀሩ አድርጓል። ኩባንያው በቅርቡ ባወጣው መግለጫ ላይ ባለፉት 2 ዓመታት የነበሩ ዋና ዋና የሎጂስቲክስ ችግሮች አሁን ባለው ሁኔታ ከፍተኛ ጥረት ቢያደርግም በቋሚነት ሊፈቱ እንዳልቻሉ ገልጾም በኢትዮጵያ ስራውን ለማቋረጥ የደረሰበት ውሳኔ በጥንቃቄ የታሰበበትና በመጨረሻም አስፈላጊ ሆኖ የተገኘ ስለመሆኑ ጠቁሟል። መግለጫው አክሎም ከሁሉም በላይ የሰራተኞች ደህንነት በሚፈለገው መጠን ሊረጋገጥ የሚችልበት ምንም አይነት ዋስትና የለም ሲልም ያትታል። የኩባንያው ዋና ስራ አስፈጻሚ በግል ገጻቸው ላይ ባሰፈሩ ጽሁፍ ውሳኔው ለመዋጥ የሚከብድ መራራ ኪኒት ሲሉ የገለጹ ሲሆን እድገት ከታየበት የጥቂት ዓመታት ስራ በኋላም በቁንዝላ ያለው የምርት ቦታችን ለመዝጋት ተገደናል ሲሉ ገልጸዋል። ስራ አስፈጻሚው አክሎም የኩባንያውን ጥረት አንስተው በቦታው ላይ ከነበረው ቡድን ጋር በመሆን ስፍር ቁጥር የሌላቸው ሰዓታትን ኢንቨስት ያደረግንባቸው እውቀት የገነባናቸውና በህዳር 2022 የእርስ በርስ ጦርነቱ ካበቃ በኋላ የተሻለ የወደፊት ተስፋ ያደረግንባቸው ዓመታት ነበሩ። ሆኖም የፖለቲካው አለመረጋጋት ሊታለፍ የማይችል እንቅፋት ፈጥሮብናል በማለት ነው ያነሱት። በተጨማሪም ውሳኔው ከ1000 በላይ የስራ ዕድሎችን እንደሚያስቀር እንደዚሁም በአካባቢው የሚኖሩ እስከ 10,000 የሚደርሱ ሰዎችን ህይወት በቀጥታም ሆነ በተዘዋዋሪ እንደሚጎዳ አስረድተዋል። በክልሉ እንዲህ ያለ ኢኮኖሚያዊ ጭምር ጉዳትን እያስከተለ የቀጠለው ጦርነት እንዲቀጥል ያደረገው አገዛዙ አሁንም ዘመቻ አሁንም ውጊያ ላይ ነው። ይህ ውጊያ ደግሞ በመንግስት አመራሮች ላይ ጭምር ጉዳትን እያስከተለ ያለ ሆኗል። በደቡብ ወሎ የወረባቦ ወረዳ ዋና አስተዳዳሪ መገደል
መገደልን በተመለከተ መዘገባችን የሚታወስ ነው። የመንግስት ኃይሎች ወደ ምዕራብ ጎጃም ቋሪት ገበዘ ማርያም ለመግባት በሚል ባለፉት ተከታታይ ቀናት እያደረጉት ያለው ዘመቻ የበርካቶችን ህይወት እየነጠቀ የሚካሄድ ሆኗል። የመከላከያ ሰራዊቱ ሰሞንኛ መግለጫዎች ደግሞ ጽንፈኞቹ እጅ እየሰጡን ነው የሚለውን በስፋት እየገለጹበት ያለ ነው። ይህን ደግሞ የክልሉ አመራሮችም ደጋግመው እያሰሙት ያለ ጉዳይ ነው። የሰላምና የጸጥታ ቢሮ ምክትል ኃላፊው በሪውን መንግስቴም እየደመሰስናቸውም እጅ እየሰጡን ነውም ሲሉ ተሰምተዋል። በምህረት የሚገባው እየገባ ነው፣ የሚደመሰሰው እየተደመሰሰ ነው። በዚህ መንገድ እየመጣ ያለው ውጤት እጅግ በጣም ጥሩ ነው ማለት ነው። ስለዚህ የፖለቲካና የጸጥታ መዋቅራችን ከመቼውም ጊዜ በላይ ተቀናጅቶ የህዝባችንን ሰላም የድረሱልኝ ጥሪ ምላሽ መስጠት መቻል አለበት ማለት ነው። እጅ መስጠትን የጦርነቱ መፍትሄ፣ ወጣቶችን መግደልን የውጊያው መጨረሻ፣ ሰርጎ ገቦች የሚሏቸውን ነዋሪዎችን ማጽዳትን የእርስ በርስ ግድያው ማጠናቀቂያ አድርገው የብልጽግናው ሰዎች በወሰዱበት ሁነት ጦርነቱ እንዲቀጥል እንደ መፍቀድ ተደርጎም ይወሰዳል የሚለው ግን የበርካቶች ሀሳብ ነው። ዩክሬን በሩሲያ ላይ ግዙፍ የድሮን ጥቃት መፈጸሟ ተነገረ። ዩክሬን 337 ድሮኖችን ተጠቅማ ጥቃት የፈጸመች ሲሆን 91 ድሮኖች ሞስኮን ኢላማ ያደረጉ ናቸው። ዩክሬን ጦርነቱ ከተጀመረ ወዲህ በመጠኑ ከፍተኛ ነው የተባለ የድሮን ጥቃትን በሩሲያ ላይ መፈጸሟ ታውቋል። ሀገሪቱ በሩሲያ ላይ በፈጸመችው መጠነ ሰፊ የድሮን ጥቃትም ቢያንስ 3 ሰዎች ሲሞቱ 18 ሰዎች ደግሞ ቆስሏል። ታስ የዜና ወኪል እንደሚለው ከሆነ ዩክሬን በ330 ድሮኖች ነው ሩሲያ ላይ ጥቃት የሰነዘረችው። የሞስኮቭ ክልል አስተዳዳሪ ሌሊት 10 ሰዓት ላይ በተፈጸመው ጥቃት በርካታ ጉዳት መድረሱን አረጋግጧል። በመቶዎች በሚቆጠሩ ድሮኖች በተፈጸሙ ጥቃቶችን በርካታ ህንፃዎች መጎዳታቸውና በሞስኮ የሚገኝ ኤርፖርት ዝግ መሆኑንና የባስ ትራንስፖርትን መቋረጡንም አሳውቋል። የሞስኮ ከተማ ከንቲባ በበኩላቸው የጠላት ድሮኖች በሞስኮ ላይ መጠነ ሰፊ የሚባል ጥቃትን ፈጽሟል፣ የሩሲያ አየር ኃይል ጥቃቶቹን አየር ላይ ያሉ ግን አምክነዋል ብለዋል። ከንቲባው አክለውም በሞስኮ ከተማ ብቻ 7 የመኖሪያ አፓርትመንት ህንፃዎች በድሮኖች ስብርባሪ መጎዳታቸውን አሳውቋል። በሞስኮ 3 ህጻናትን ጨምሮ 12 ሰዎች ላይ ጉዳት እንደደረሰም ነው ከንቲባው የገለጹት። የሩሲያ መከላከያ ሚኒስቴር የድሮን ጥቃቶችን አስመልክቶ በሰጠው መግለጫ ሌሊት ላይ ሞስኮን ኢላማ ያደረጉ 91 ድሮኖችን ጨምሮ 337 የድሮን ጥቃቶች አየር ላይ መክነዋል ሲል ይፋ አድርጓል። የዩክሬን የደህንነት ቢሮ ባለስልጣን ደግሞ የድሮን ጥቃቱ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የተኩስ አቁም ስምምነት ላይ እንዲደርሱ ጫና ለማድረግ የታሰበ ነው ብለዋል። ሩሲያ ባሳለፍነው ሳምንት አርብ ከዩክሬን ላይ የፈረንጆቹ 2025 ከገባ ወዲህ ግዙፍ የተባለ የድሮንና የሚሳኤል ጥቃት መፈጸሟ ይታወሳል። ሩሲያ በፈጸመቻቸው በነዛ ሰፊ ጥቃቶችም 25 ሰዎች ስለመገደላቸው የዩክሬን ባለስልጣናት አሳውቀው ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።